በጣም ግዙፍ ነው። ዛሬ በዚህ ቪዲዮ ጀርመን ከሁለተኛው ዓለም ጦርነት ጉዳትና ውድመት በኋላ ዛሬ ላይ ምን ትመስላለች ሚለውን አብረን በሰፊው እናያለን። በርሊን ከተማንም እስከ ጥግ አብረን እንጎበኛለን። ሙሉ ለሙሉ በርሊንን ከዚህ ጋር ሆናችሁ በደንብ ማየት ይቻላል። ያልነበረች ከተማ ነች። ያልነበረችን ከተማ ነው ወደ ነበረችነት ያመጣት። ከነ ህይወት ይቀበረኝ ትላል። አክቲንግ እንዴት አያችሁት? የኔ ያሉት ምናምን ፊልም የመስራት እቅድ አለኝ በነገራችን ላይ። ኤኒዌይ አሁን የምገኘው የጀርመን ዋና ከተማ በርሊን ላይ ነው። በርሊን ላይ ደግሞ በጣም ለየት ያለ እንደዚህ ፊውቸሪስቲክ የሆነ ሆስቴል ነው። ሆቴል አይደለም በነገራችን ላይ፣ ይሄ ሆስቴል ነውና እንዴት እንደሚያምር ትራቭል ከማድረግ አንዱ በጣም ወደው ነገር እንደዚህ አዳዲስ ነገሮችን ስለማይበት ነውና ይሄ ደግሞ በጣም ፊውቸሪስቲክ የሆነ ነው። የሆነ 100-200 ዓመት ወደፊት የሄድኩ ነው መሰለኝ፣ ወይም ደግሞ ወይ ጨረቃ ላይ ወይ ስፔስ ላይ ወይ ማርስ ላይ የሄድኩ ነው መሰለኝ። ፊልም ላይ ማያቸው የማየው አይነት ነገር ነውና በጣም ኢትስ ክሬዚ፣ በጣም ኢንሴን የሆነ ነገር ነው። እንደምታዩት እዚህ ጋር ሩም ቱር አይደለ? ሶ እዚህ ጋር ማሲቭ የሆነ መስታወት አለ። እዚህ ጋር የተለያዩ ሜኖች አሉ። ሶ ሩሙን ኮንትሮል የምታደርጉበት እንደምታዩት እዚህ ጋር ሜኑ አለው ሩሙ። ፕላስ እዚህ ጋር ዋናው ቁልፉ ይሄ ነው እንግዲህ የሩሙ ቁልፍ ካርዱ ማለት ነው። ሶ ከዚህ በመውጣ ሰዓት አሁን ኮምፕሊትሊ አውቶማቲክሊ ቤቱ ሸት ያደርጋል ማለት ነው በሩ። ሶ ውስጥ ስትገቡ ደግሞ ይሄን ስትከቱት እንዳለ መብራቶች ይበራሉ። ሶ እዚህ ጋር ኤር ፍሎ ሲስተም አለው የምታስተካክሉበት። እዚህ ጋር ወይ በዳር ያለ ሌላ ታሪክ እኮ። ሶ እዛ ጋር የምታያቸው እዛ ጋር እና እዚህ ጋር ደግሞ የሩሙ ጥግ ላይ ማለት ነው አየር የሚገባበት እነዛ ሁለቱ ናቸው። እና እዚህ ጋር አጀስት ማድረግ ትችላላችሁ። እዚህ ጋር ደግሞ መብራቱን እዩት። ቆይ ላይክ ከዛ ይሄንንም ደግሞ ሶ እንደዚህ ጨለማ ይሆናል ማለት ነው። ለጥ ማለት ትችላላችሁ እንቅልፋችሁን። እዚህ ጋር አብሮት የሩሙ የራሱ እንደምትመለከቱ 3 ኬብሎች አሉት። ሶ ቻርጅ ምናምን ነገር ምንም አትቸገሩ። that's it look ኢቭን ምግብ መብላ የምፈልግ ከሆነ ምናምን እንደ ቴብል ነገር አለ እዚህ ጋር። ሩማችሁ ውስጥ መብላት ከፈለጋችሁ ቴብላችሁ ሬዲ ሆነ ማለት ነው። ይሄ አሁን እግዚአብሔርን የሆነ ፊውቸሪስቲክ የሆነ ነገር አይደል? ማርስ ምናምን ነገር አይመስልም? በእናትህ ማድነስ ውጪ ወተናል ቤተሰቦች። እንግዲህ ጉዟችን ኦፊሻሊ ተጀምሯል። ጉብኝታችን ዛሬ ትንሽ ቀዝቀዝ ያለ አየር ነው ያለው በርሊን ላይ። በነገራችን ላይ በተራመዳችሁ ቁጥር ታሪክን እያያችሁ እያነበባችሁ ነው የምትሄዱት። አሁን ያለውበት ቦታ በጣም ብዙ ቱሪስቶች ደግሞ መጥተው ስፔሻሊ የሚጎበኙት ስፍራ ነው። እንደምታዩት በጣም ብዙ ሰው ነው ያለው። በየግድግዳው እንግዲህ የጀርመን ታሪክ በጦርነቱ ጊዜ ምን እንዳጋጠማት ምናምን ነገር ያው ኤቭሪቲንግ እንግዲህ ግድግዳ ላይ በፎቶ በማስረጃ አድርገው አስቀምጠውታል። እንደነገርኳችሁ እንግዲህ ሁለተኛው የዓለም ጦርነት
በጣም የሩቅ ጊዜ ታሪክ አልነበረም። ከ85 ወይ ከ80 ዓመት በፊት የነበረ ታሪክ ነውና ኤቭሪቲንግ በፎቶና በቪዲዮ ማስረጃው እስካሁን ድረስ አለ which is mad anyway አሁን ያለውበት ቦታ እንደነገርኳችሁ እንግዲህ ጀርመን ለሁለት ተከፍላለች ብያችሁ ነበረ። ከሁለተኛው ዓለም ጦርነት በኋላ ኢስት ጀርመኒ እና ዌስት ጀርመኒ ተብሎ ተከፍሎ ነበርና አሁን የምትመለከቱት ቦታ የዌስት ጀርመኒን እና የኢስት ጀርመኒን ለይቶ አሜሪካ የያዘችው ቴሪቶሪ ነበረ ማለት ነው። እዚህ ጋር የምትመለከቱት ስፍራ ዩኤስ ቼክ ፖይንት ይባላል። የአሜሪካ ወታደሮች እዚህ ጋር በመሆን እንግዲህ ማንም ከዚህ በኋላ እንዳያልፍ የሚጠብቁበት የነበረው ቦታው ነው። ባንዲራቸው እንግዲህ እስካሁን ድረስ አለ። የሚታያችሁ ከሆነ እንግዲህ ያው እዛ ጋር ዩኤስ አርሚ ቼክ ፖይንት ይላል። ሰዎች እየመጡ እዚህ ጋር በደንብ ይጎበኙታል። በሁለተኛው ዓለም ጦርነት ጊዜ እዚህ ጋር ሀያል የነበረ ታላቅ ጦርነት የተደረገበት ስፍራ ነው። ያው ምሽጉ ድንጋዩ ምናምን ነገር እስካሁን ድረስ አለ። ቦታው ይሄንን ይመስላል። እስቲ በዛ በኩል ንግባና እንደዚህ ነው የምትሆኑት። በስማ ከዛ ሰዎቹ ነው ያቸው ኤኒዌይ እቺ ቦታ በጣም ታሪካዊ ቦታ ነችና ሰዎች እየመጡ እስካሁን ድረስ በደንብ የሚጎበኙት ቦታ ነው ማለት ነው። እዩ እንግዲህ በቃ ምን አይነት ታሪክ እንዳላት በርሊን ከተማ እንዳለ ኤቭሪ ቦታ ስትሄዱ ታሪክ አለ። የሆነ ቦታ ስትሄዱ የሆነ ነገር ሀፕን አድርጓል። የሆነ ቦታ ስትሄዱ የሆነ ነገር በታሪክ ተፈጥሯል እዛ ቦታ። ሌላው ደግሞ በርሊን ላይ ወክ ስታረጉ እንግዲህ በጣም ብዙ እንደዚህ አይነት ሲምቦሎችን ምናምን ነገር ማየት በጣም ኖርማል ነው። በሰዓቱ የነበሩ እንግዲህ የተገነቡ ወይም ደግሞ የተሰሩ ሲምቦሎች፣ ስታቱዎች ምናምን እስካሁን ድረስ ይገኛሉ። እዚህ ጋር እንግዲህ እንደምትመለከቱት ባንዲራው የአሜሪካ ባንዲራ፣ የእንግሊዝ ባንዲራ፣ የፈረንሳይና የሶቪየት ባንዲራ ይገኛል which is ጦርነቱን እንግዲህ በአሸናፊነት ያጠናቀቁት እነዚህ አራት ሀገሮች ናቸው። ፈረንሳይ፣ እንግሊዝና ዩኤስ አንድ ላይ በመሆን ሶቪየት ዩኒየን ደግሞ ለብቻው ሁለተኛው ዓለም ጦርነትን የተሳተፉት እነሱ ሀገሮች ናቸው። አጌንስት ጀርመን ለብቻዋ ማለት ነው። ጀስት ኢማጂን ቀጠቀጧት። ኤኒዌይ እዛ ጋር የዩኤስ ቼክ ፖይንት ነበረ እንግዲህ የተመለከትነው በዛ በኩል። አሁን ደግሞ በዚህ በኩል የራሻዎቹ የሶቪየት ዩኒየን በዛ ሰዓት የነበሩት የተለያዩ ባንዲራዎች፣ ሲምቦሎች እንግዲህ ያው ቦታው ላይ እስካሁን ድረስ ይገኛሉ። እንደምትመለከቱት ያ ባንዲራ የሶቪየት የነበረው ባንዲራ ነው። እዚህ ጋም የተለያዩ ጽሁፎች፣ ማስታወሻዎች እና በሰዓቱ የተሰሩ አንዳንድ ነገሮች እስካሁን ድረስ ይገኛሉ ማለት ነው። እንደነገርኳችሁ እንግዲህ በጣም የሩቅ ዓመት ታሪክ አይደለም። ከ80 እና ከ85 ዓመት በፊት የነበረ ታሪክ ነውና እስካሁን ድረስ በጣም ብዙ የሁለተኛው ዓለም ጦርነት አሻራዎች በርሊን ከተማ ላይ ይገኛሉ። በነገራችን ላይ እንደዚህ አይነት ነገር ሳይ ሶቪየት ዩኒየን የሚባለውን ሳይ ምናምን ነገር ይሄ ባንዲራ ማንን ያስተውሰኛል መሰላችሁ? ደርግን ነው የሚያስተውሰኝ። ደርግ በነገራችን ላይ የሶቪየትን አይዲዮሎጂ ነበረ ይዞ ሲንቀሳቀስ የነበረውና በጣም ደርግ ሀገራችን ላይ ያደረሰውን ነገር መቼስ ሁላችንም እናውቃለን። ጉብኝታችን ካሁኑ በጣም በቆንጆ ሁኔታ እየሄደ ነው። ግን አይ ኒድ ፊውል ኢነርጂ ያስፈልገኛል። የመኪና በጋዝ እንደሚሰራው ሁሉ የሰው ልጅ ደግሞ ያለ ምግብና ያለ መጠጥ አንንቀሳቀስም። ምግብ እነዚህ በጣም የሚያስቁ ሰዎች ናቸው ጀርመኖች። በነገራችን ላይ when it come to ምግብ እንግዲህ ሰርች በማድረግ ሰዓት ምናምን ብዙም የራሳቸው የሆነ በጣም ታዋቂ ካልቸራል ምግብ የላቸውም። ግን ኬባብ የሚባል ምግብ አለ እና እሱን የራሳቸው አድርገውታል ግግም ብለው። አሁን ጀርመን ዶነር ኬባብ ነው የሚባለው ኢቭን በአብዛኛው የኬባብ እንትናቸው። ግን ኦሪጂናሊ እንግዲህ ኬባብ ከቱርክና ከኩርዲሽ ምናምን የመጣ ባህላዊ ምግብ ነው። አሁን ግን ሊትራሊ የጀርመን ሆኗል። እሱን ልበላ ነበረ እንግዲህ ከመጣው ጀምሮ እሱን ነው ስበላ የነበረው። በየቦታው ስትሄዱ ኬባብ ቤት። ኤኒዌይ KFC ያየው አሁን እና እዛው የዩኤስ ቼክ ፖይንቱ ጋር ነበርና ደረሱኝ። እዩት ሪሲቱ ምን እንደሚያክል ወደ ስንት መሰላችሁ? ወደ 11 ከ79 ዩሮ በዩሮ ነው እዚህ ሀገር የምከፍሉት። ደረሰኝ ዩኒት ምን እንደሚያክል። ኤኒዌይ ያዘዝኩት በርገር
በጣም የተመቸኝ ፓርቱ ልንገራችሁ። ልክ እንዳልኳችሁ አሁንም ያለሁት እዛው የዩኤስ ቼክ ፖይንት የሁለተኛው ዓለም ጦርነት ጊዜ ጦርነት በኃይለኛው የተካሄደበት ጀርመን ለሁለት የተከፈለችበት በጣም ታሪካዊ ቦታ ነው ብያችሁ ነበር። ሶ KFC አለ። KFC ስመጣ ደግሞ በጣም ያስገረመኝ ነገር ኮሎኔል በርገር የሚባል ነው ሜኑ ላይ ያገኘሁት ማለት ነው። ይኸውላችሁ እዚህ ጋር ኮሎኔል ይላል አያችሁት? ኮሎኔል ማለት ያው የወታደር እንትን ነው እንግዲህ የወታደር ማዕረግ ነገር ነው። ይቺን ፏፈሽ ላርጋትና ጉዟችን ደግሞ ይቀጥላል። በጣም ኃይለኛ ብርድና ንፋስ ነው ያለው ዛሬ። ልክ ወይት ላሳያችሁ እንዴት ኃይለኛ ንፋስ እንዳለ። ውሃው የሚታያችሁ ከሆነ ወደ ላይ ሲነሳ ንፋሱን አያችሁት? ወደ ላይ ሲያነሳው ውሃውን ምናምን ነገር ኤኒዌይ አሁን የምገኘው እንግዲህ በርሊን ላይ። በነገራችን ላይ ዋን ቲንግ በጣም ደስ የሚለው በርሊን አንድ ስቴፕ ተራምዳችሁ ሌላ የሚጎበኝ ነገር ያማን። አሁን እንግዲህ እዚህ ጋር የምትመለከቱት ሮያል ፓላስ ወይም ደግሞ በርሊን ፓላስ ተብሎ የሚጠራው ትልቁ የበርሊን ህንፃ ይሄ ነው። እንግዲህ የምትመለከቱት ህንፃ በጣም ነው የሚያምረው። ከ15ኛው ክፍለ ዘመን ጀምሮ ያለ እንግዲህ እስካሁን ድረስ ያለ ታላቅ ህንፃ ነው። ይሄም እንግዲህ ህንፃ ከሁለተኛው ዓለም ጦርነት በኋላ አልቀረለትም። ውልቅልቅ ወጥቶ ነበር። በጦርነት በቦምብ ተመቶ በጣም ፈራርሶ ነበረ። ከ3 ጊዜ በላይ የመልሶ ግንባታ ተደርጎበታል። ይሄ የምትመለከቱት ትልቅ ህንፃ ማለት ነው። የጀርመን ካቴድራል ሆኖ ያገለግል ነበር። አሁን ግን ሮያል ፓላስ ብለው ነው የሚጠሩት። ለጎብኚዎች ክፍት ሆኖ ጎብኚዎች እንግዲህ ውስጥ እየገቡ እንዲጎበኙ ተደርጓል ማለት ነው። ህንፃው በጣም ከምላችሁ በላይ እንዴት እንደሚያምር ከዚህ ጋር የሚታያችሁ ከሆነ ወርቃማ ነገሮች አሉ። ላይ ጫፉ ላይ ወርቃማ መስቀል አለ። ሮያል የሚል ነገር ተጽፎበታል እና በጣም የጀርመን ትልቁ ቢልዲንግ ነው። የጀርመን ሳይሆን በርሊን ላይ ከሚገኙ ትልልቅ ቢልዲንጎች መካከል አንዱ የምትመለከቱት እንግዲህ ይሄኛው ህንፃ ነው ማለት ነው። ዋው! በርሊን ኢማጂን ሙሉ ለሙሉ የፈነዳች ልል ነበር። ሙሉ ለሙሉ በቦምብ ተመታ የፈራረሰች ሀገር ነበረች ከ80 ዓመት በፊት። አሁን ግን እንደምትመለከቱት መልሰው ገንብተውት በጣም በፋንታስቲክ በሚገርም ኮንዲሽን ላይ የምትገኝ በጣም ቆንጆ ሀገር ነች። እንዲሁም ታሪክ ላይ አንዳንድ ሰዎች ምን ይላሉ? ጀርመን ላይ ሲሆን ስፔሲፊክሊ በርሊን ላይ የወረደው ቦምብ ከሂሮሺማና ናጋሳኪ እኩል ነው ይሉታል። ጀስት ኢማጂን እንዴት ምን ያህል ብዙ ቦምቦች ወርደው ሀገሪቷን ኮምፕሊትሊ ውድም እንዳደረጓት ስፔሲፊክሊ በርሊንን ማለት ነው። እና እንደምትመለከቱት አሁን ላይ በጣም በሚገርም ሁኔታ በጣም በቆንጆ ሁኔታ መልሰው ገንብተውት እንዲሁም ከድሮ በበለጠ መልኩ በሚያስብል ሁኔታ በጣም ቆንጆ አድርገው ገንብተውታል። እውነትም በርሊን ፓላስ ወይም ደግሞ የበርሊን ቤተ መንግስት ዋት ማድነስ። እዚህ አካባቢ በጣም ብዙ የአርት ጋለሪዎች፣ ሚውዚየሞች፣ በጣም ብዙ ነገሮች ነው ያሉት እና ይሄ ግን እንግዲህ ኢማጂን ይሄ በጣም በቅርብ ጊዜ በ2013 ዓመተ ምህረት ነው እንዲሁም የገነቡት እኮ የመልሶ መገንባት ስራ የተሰራው በ2013 ዓመተ ምህረት ነው which is በጣም ቅርብ ጊዜ ማለት ነው። ከ11 ዓመት በፊት ምናምን በ2018 ዓመተ ምህረት ደግሞ ሙሉ ለሙሉ ይሄ ህንፃ ተጠናቋል። አሁንም ድረስ ታሪክን እየገነቡ የሚገኙ ህዝቦች ናቸው የጀርመን ህዝቦች። ንፋስ እንዳይመስላችሁ ይሰማችኋል። ንፋሱ በጣም ዛሬ ብርዱ በጣም ከባድ ኃይለኛ ብርድ ነው። ይሄ ደግሞ አሁን ያለንበት ቦታ my favorite spot ከዚህ በፊት በነበረው ቪዲዮ ተመልክተናል። በጣም ትልቅ የሆነ የካቴድራል ቸርች በጣም የሚገርም አሁንም ድረስ ግንባታ ላይ ነው። በነገራችን ላይ ይሄ ህንፃ እስካሁን ድረስ ግንባታ ላይ ነው።
ከዚህ በኋላ ያሉትን ነገሮች አይተናል። ሶ ከዚህ በፊት ፖስት ያደረኩትን ወይም ደግሞ የለቀኩትን ቪዲዮ ሄዳችሁ ቼክ ማድረግ ትችላላችሁ። እነዚህ ቦታዎችን ማየት የምትፈልጉ ከሆነ እዛ ጋር ፊት ለፊት የምትመለከቱት ህንፃ በሁለተኛው ዓለም ጦርነት ሙሉ ለሙሉ የሚባል ትልቅ ጉዳት ደርሶበት ጀርመኖች አሁን ላይ ሙሉ ለሙሉ መልሶ ግንባታ ላይ አላደሱትም። ለታሪክ ይቀመጥ ብለው እንግዲህ በጣም ብዙ ነገሮችን ትተዋል እዛ ቦታ ላይና ሄደን ከዚህ በፊት በደንብ ጎብኝተነዋል። ያንን ቪዲዮ ያላያችሁ ሰዎች አሁን ሄዳችሁ ቼክ አድርጉት። ሌላው የጀርመን የበርሊን እና የጀርመን ትልቁ ሲምቦል የጀርመን መለያ ከየትኛውም የበርሊን ከተማ ላይ ሆናችሁ ወይም ደግሞ የበርሊን ሰፈር ላይ ሆናችሁ የምታዩት ይሄ ከፊት ለፊት የምትመለከቱት ቲቪ ስቴሽን መሰለኝ ወይ ሬዲዮ ስቴሽን ነው ወይ ቲቪ ስቴሽን ነው። አሁን ግን ለጎብኚዎች ክፍት ተደርጎ እዛ ጫፍ ድረስ መውጣት ይቻላልና አሁን ጉዟችንን ወደዛ ነው የምናደርገው። ጫፍ ላይ ወጥተን ሙሉ በርሊንን 360 ማለት 360 ዲግሪ በደንብ ከላይ ደግሞ እናያለን። በጣም ግዙፍ ነው ጋድ እንዲህ ከታች ስትሩ ማለት ኢትስ ሊትራሊ ላይክ በጣም ግዙፍ ህንፃ። ቆይ ላሳያችሁ ልክ ኢት እንደሚያክል። ይሄ ህንፃ እንግዲህ እንደምትመለከቱት የቲቪ ስቴሽን ነው፣ አልተሳሳትኩም፣ ቲቪ ስቴሽን ነው። ተሰርቶ የተጠናቀቀው ከ55 ዓመት በፊት ነው። ከጀርመን ረጅሙ ህንፃ ወይም ደግሞ ረጅሙ ቢልዲንግ ይሄኛው ነው። 1100 ፊት ነገር ነው ወደ ላይ ቁመቱ ማለት ነው። በጣም ግዙፍ ነው። ከዩሮፕ ደግሞ ሶስተኛው ትልቁ ህንፃ እንግዲህ ጀርመን የሚገኘው ይሄ ቲቪ ስቴሽን ነው ማለት ነው። በጣም ነው የሚያምረው ቱ ቢ ኦነስት። ከዚህ ጋር ሆናችሁ ስታዩት በጣም ግዙፍ ነው። እላይ ሆናችሁ ደግሞ የሚሰጠውን ቪው ጀስት ኢማጂን ክብ ነው እንደምታዩት። 360 እየዞራችሁ እንግዲህ ጀርመንን ሙሉ ለሙሉ በርሊንን ሙሉ ለሙሉ ማየት ትችላላችሁ። ዙሪያውም በጣም ደስ ይላል። ፒንክ ነው ውሃው ታውቃላችሁ። እንደ አይነቱ አለ ለምንድን ነው ቀይ ነው? what the heck ደም ነው እንዴ የሚደፉት? what the heck bro ምንድን ነው እንዴ? አምቡደስ ያስፈረፈሰማ ምንድን ነው ቀይ ነው ውሃው? ደም ነው እንዴ? በቃ ምንድን ነው የታሰበው? አልገባኝም። እግሩ በጣም ዲሞኒክ ነገር ማለት በስመ አብ ወወልድ ወመንፈስ ህፃናቶች ይብናሉ ከላይ በጌታ በኢየሱስ ስም እንደዚህ አይነት ነገር ክሌም አናደርግም። እባብ ምናምን ነገር ምንድን ነው በጌታ በኢየሱስ ስም በጣም ያስጠላ ነገር ነው በጌታ እባቡ ሊት እንዲህ ውሃው ቀይ ደም what the heck ምንድን ነው በጌታ በኢየሱስ ስም እንደዚህ አይነት ነገር ክሌም አናደርግም። በጣም ያስጠላል። እናቴ ደግሞ ካየኋቸው ከበርሊን እንግዲህ አስቀያሚ ነገር ቢሆን ስቴይ ነው የሆነ ህፃናቶቹ እግራቸው ምናምን ፍየሉ ምናምን ደም የሚመስል ውሃ ነው የሚተፉት። ከላይ ህፃናቶች አሉ ምናምን ጋድ ህፃኑን ላሳያችሁ ከላይ ቁጭ ብሎ ነው። ጋድ ና ይቅርብን እንዳላየነው ሆነን እናልፈዋለን። ኤኒዌይ እስኪ ወደ ቲቪ ስቴሽኑ እንሂድና ክፍት ከሆነ ውስጥ ገብተን እላይ ጫፍ ወተን ሙሉ በርሊንን እናያለን። ምን ያክል አለ? ትኬት እንግዲህ 30 ዩሮ ነው ብለዋል። 30 ዩሮ ከ50 ሳንቲም ለአንድ ሰው ማለት ነው። ከ18 ዓመት በታች ከሆናችሁ ደግሞ ወደ ስንት ማለት ነው? ወደ 14 ዩሮ ነው ምናምን ነገር። ኤኒዌይ 30 ዩሮ ነው ወደ ላይ ለመውጣት። ትኬታችንን እንግዛና ወደ ላይ እንወጣለን። ካርድ ሬዲ ኦኬ 32 32 ከ50 ነው። አክቹሊ 30 አይደለም 32 ዩሮ ከ50። You go the stairs up to the left for security check. Okay. You have to scan in with the
Alright. Thank you. ትኬታችንን ገዝተናል። actually 32 ዩሮ ከ50 ነው። 30 አይደለም 32 ዩሮ ከ50 ወደ ላይ እንውጣለን። ውስጡ ራሱ ያምራል። በጣም ትንሽ መስሎኝ ነበር ግን ትልቅ ነው ታውቃላችሁ። ውስጡ ራሱ ሰፊ ነው ምናምን ነገር ከውጪ ሲታይ ቀጭን ነው የሚመስለው ረጅም ስለሆነ መሰለኝ። hello okay thank you appreciate it damn ውስጡ ግን ያምራል ታውቃላችሁ። ቲቪ ስቴሽን ኦኬ። በዚህ ጋር መውጫ ነው። ወደዚህ ነው የምንገባው ማለት አት ውስጡ እንዴት ነው የሚያምረው። በጣም ብዙ ሰው ነው ያለው። አሁን እንግዲህ የምንገኘው ከመሬት 368 ሜትር ወይም ደግሞ 1200 ጫማ ከፍታ ላይ ነው። ከዚህ ሆናችሁ ኮምፕሊትሊ ሙሉ በርሊንን ማየት ይቻላል። እንደምትመለከቱት በርሊን ከዚህ ጋር እንደዛ ትልቅ የነበረችው ከተማ በግሬ ስዞራት የነበረችው ያቺ ሂውጅ ከተማ አሁን ሚጢጥ እያልሆነች ከላይ ወደታች ስታዩት ማለት ነው። ከላይ ወደታች ሙሉ ለሙሉ ኮምፕሊትሊ ኤቭሪቲንግ ማለት ይቻላል ይታያል። ኧረ በስመ አብ ይሄ ሁሉ የምታዩት ነገር ወድሞ ነበረ። ፈርስት ቲንግ ይኸውላችሁ ወደ ቪው ከመግባታችን በፊት ህንፃው ምን ይመስላል የሚለውን ዞር ዞር እያልን ቼክ እናደርገው አይደለ። ሶ ይሄ ቲቪ ስቴሽን እንግዲህ እንደምትመለከቱት ለጎብኚዎች ክፍት ሆኖ አሁን ላይ እንደዚህ ይገኛል ማለት ነው። የተለያዩ ባሮች የሚበላ የሚጠጣ የሚሸጡበት ቦታ አለ። 360 ዲግሪ ሙሉ ለሙሉ እየዞራችሁ መጎብኘት ትችላላችሁ ማለት ነው። እንግዲህ ይሄ ከ56 ዓመት በፊት ነው የተገነባው። ልክ እንደነገርኳችሁ በዛ ሰዓት ኢስት ጀርመኒ ነበር ይሄንን ቴሪቶሪ የተቆጣጠረችው ማለት ነው። ሶ በኢስት ጀርመኒ የነበረው መንግስት ነው ይሄንን ቲቪ ስቴሽን ወይም ደግሞ ይሄንን ቲቪ ታወር የገነባው። ከዚህ በፊት ደጋግመን አውርተናል። በርሊን ወይም ደግሞ ጀርመን ለሁለት ተከፍላ ኢስት ጀርመኒ እና ዌስት ጀርመኒ ተብሎ ተከፍሎ ነበረ። ሶ በሰዓቱ የነበረው መንግስት ኢስት ጀርመኒ ነው ይሄንን ቲቪ ታወር የገነባው። ቅድምም እንደነገርኳችሁ ከኢሮፕ ሶስተኛ ከጀርመን ደግሞ አንደኛ በከፍታው የሚታወቅ ታላቅ ህንፃ ነው ማለት ነው። ወይት ቆይ ጋድ ትልቅ የሆነ ነገር ሚስ አድርጌ ልሄድ ነበር። እግዚአብሔርን እኔ መጥቼ ጀስት በቃ እነዚህን ከተማዋን እንደዚህ አይቼ ምናምን ዋው ያምራል ምናምን ብዬ ወጥቼ ልሄድ ነበር። ግን አክቹሊ በጣም ትልቅ ሂውጅ የሆነውን ፓርት ሚስ ላደርግ ነበር ታውቃላችሁ። እዚህ ጋር የምትመለከቱት ስዕል ኤክስፕላኔሽን በጣም ኢሴንሻል እና በጣም ወሳኝ ነው። እስኪ ዝም ብዬ ቼክ አውት ላድርገው ምናምን ነገር ብዬ ቼክ አድርገዋለሁ። ጭራሽ ማላውቀውን ነፍ ነገር ነው እንዳውቅ ያደረገኝ። እዚህ ጋር የምትመለከቱት ከሆነ 192 190 189 እያለ ቁጥር አለው። እዚህ ጋር የምታዩት ከሆነ 191 ይላል። ሶ የ191 ይሄኛውን ቢልዲንግ ምንድን ነው ብሎ ኤክስፕሌን ያደርግላቸዋል ማለት ነው። ሶ በጣም ወሳኝ የሆነ ነገር ነው። በጣም ብዙ ያላወቅኳቸውን ነገሮች እንዳውቅ ያደረገኝ ይሄ ነው ታውቃላችሁ። ፎር ኤግዛምፕል በርሊን ከተማ ላይ ዙ እንዳለ አላውቅም ነበረ። ትልቅ የሆነ የእንስሳቶች እንትን አለ፣ ዙ አለ ታውቃላችሁ። ፓርክ ነው የሚባለው። አሁን እሱን አላወቅኩም ነበረ። ኢቭን ስለ ካቴድራሉ ቅድም በጣም የሚያምር ቸርች ነው ምናምን ነገር ያልኳችሁ ቸርች ምን እንደሆነ አላወቅኩም ነበር። ግን
በደንብ ኤክስፕላኔሽን የሰጠኝ ይሄ ነው። የካቴድራል ቸርች እንደሆነ በ2013 ዓመተ ምህረት ድጋሚ ተገንብቶ አሁንም ደግሞ በግንባታ ላይ እንዳለ ኤቭሪ ሊትል ዲቴል ሳይቀረው ስለ ሙሉ ጀርመን ስለ ሙሉ በርሊን ከተማ በደንብ ዲፕ የሆነ ኤክስፕላኔሽን ይሰጧቸዋል። በርሊን መምጣት የምትፈልጉ ሰዎች የትም እንዳትሄዱ፣ መጀመሪያ መምጣት ያለባችሁ እዚህ ነው። በርሊን ከመጣችሁ በርሊን የምትመጡ ሰዎች መጀመሪያ መምጣት ያለባችሁ እዚህ ቢልዲንግ ላይ ነው። ሙሉ ኢንፎርሜሽኑን ከዚህ ላይ ውሰዱ። ከዛ በኋላ መሬት ላይ ወርዳችሁ የምትፈልጉትን ነገር በደንብ ማየት ትችላላችሁ። ከዛ በጣም ቀላል ትሪፓችሁን በጣም ቀላል ነው የሚያደርግላችሁ። ኦኬ አሁን ደግሞ ልንሄድ ነው ወደ ታች። ይሄ ነገር በጣም ነው የተመቸኝ ከላይ ያለው። Wir hoffen, Sie haben die Aussicht genossen. Besuchen Sie im Eingangsbereich doch noch unsere virtuelle Zeitreise Berlins Odyssee und unseren Souvenirshop für ein schönes Andenken. Do not forget your codes and please exit the elevator to the left. We wish you a wonderful day and hope to see you soon again. የበርሊን ከተማ ጉብኝታችን እንግዲህ እንዳያችሁት ይሄንን ይመስል ነበረ። ጫፍ እላይ ወተን 600 ምናምን ሜትር በርሊን ከተማን ከጥግ እስከ ጥግ በደንብ አይተናታል። ሆፕፉሊ እናንተም ወዳችሁታል ብዬ ተስፋ አደርጋለሁ። እዚህ ያላችሁ ያህል እንዲሰማችሁ አድርጌ እንዳቀረብኩላችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ያው እንደምታውቁት ሁልጊዜም እንግዲህ በየሄድኩበት ሀገርና ከተማ የኢትዮጵያ ሬስቶራንት አፈላልጌ ኢትዮጵያኖች ዘመዶቻችን አላችሁ የት ናችሁ ብዬ ፈልጌ ምግባቸውን እበላለሁ። ዛሬ ተራው የበርሊን ከተማ ነው። በቀጣይ ቪዲዮ ደግሞ የኢትዮጵያ ሬስቶራንት አፈላልገን ሄደን እንጀራችንን እንበላለን ማለት ነው። በርሊንስ ኢትዮጵያኖች አሉ? የኢትዮጵያ ኮሚኒቲ እንጀራ ይበላል እዚህ እንዴት ነው የሚለውን ነገር በቀጣይ ቪዲዮ አብረን ቼክ እናደርገዋለን ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ሆናችሁ ይቀላቀሉን። የደውል ምልክቷን መንካታችሁን እንዳረሱ፣ ምክንያቱም የሚገራርሙ ቪዲዮዎች ገና ከዚህ በኋላ ይቀጥላሉ። በጣም እወዳችኋለሁ። ይመቻችሁ። ፒስ አውት